ጥራልኝ። የአዲስ ኪዳን መልእክት አንተ ኃጢአተኛ ነህ፣ በራስ መጽደቅ አትችልም፣ እግዚአብሔር ወደደህ፣ ልጁን ለሞት አሳልፎ ሰጠልህ፣ በሱ ሞትና ትንሣኤ የዘላለም ሕይወት ታወጀ፣ ስታምን በጸጋ ትድናለህ፣ በሱ አምነህ የጽድቅ ሥራ እየሰራህ አክሊልን ትቀበላለህ፣ ጌታ ይመጣል፣ ትሄዳለህ፣ ለዘላለም ከሱ ጋር ትኖራለህ። አዲስ ኪዳን ይሄ ነው አይደል? ይሄ የጨመረቻቸው መጽሐፍቶቿ ብንቀበላቸው እንኳን ይሄን መልእክት መቀየር ይችላሉ? አንተን ነው የምጠይቅ። ይሄን መልእክቷን መቀየር ይችላሉ ወይ? የጨመረቻቸው ኩፋሌም በለኝ፣ ሄኖክም በለኝ፣ ተረፈ ኤርምያስም በለኝ፣ ተረፈ ዳንኤል በለኝ፣ ጦቢት በለኝ፣ ሶስና በለኝ፣ ጥራልኝ ሌሎችንም። እነዚህ መጽሐፍቶች አሁን ያልኩን የአዲስ ኪዳን የቤተ ክርስቲያን መልእክት መቀየር ይችላሉ ወይ? አይችሉም። አምጣው፣ ኩፋሌን አምጣና የአዲስ ኪዳንን መልእክት ሊቀይርላት ይችላሉ ወይ? አይችልም። ስለዚህ እኔ 81 ነው ይሄ ጎደሎ ነው ማለት አትችልም። ምክንያቱም አዲስ ኪዳን ጎደሎ አለ። እሺ የብሉይ ኪዳን መጽሐፏ ስንት ነው? የሷን መልእክት 46 ትሸከመው። ስለዚህ አንድ ሰው ወደ ውሃ ገብቶ ከመንቦጫረቁ በፊት ስለ ሞቱና ስለ ትንሣኤው ሰምቶ ይሄ አምኖ ሲቀበል በእርግጥም የሕያው እግዚአብሔር ልጅ እንደሆነ ከሰማይ ጋር ሲገናኝ በዚህ እውቀት ተነስቶ ይጠመቃል። እየሰማኸኝ ነው? ወዳጅ በጣም ጥሩ። ጥሩ ስብከት ነው። ይቀጥሉ። እውነት ደስ ስላለኝ ይቀጥሉ። በጣም ጥሩ። እግዚአብሔር ይባርክ። ይሄ እንደ መጽሐፍ ቅዱስ ይሄ ነው። ይሄ ትክክለኛው ሐዋርያዊ ቅብብሎሽ ይሄ ነው። ሌላ አልነገረው። ስለ ኢየሱስ ነው የነገረው። ስለ እመቤታችን ስደት አልነገረውም። ስለ ቅዱሳን ጻድቃን፣ ስለ ቅዱስ ጊዮርጊስ መፈጨት አልነገረውም። መጽሐፉ ላይ ቆዩ። አው መጣውል ስለሌለ ነው። ጨምራችሁ ስላገኘሁት እኮ ነው። አሁን ሐዋርያዊ ቅብብሎሹ ተበላሽቷል። ጨመርንበት። ቅብብሎሹ ይሄ ነበረ። ኢትዮጵያዊ ነው። ደስ ያለኝ ኢትዮጵያዊ መሆኑ ነው። ያበላሸነውም ኢትዮጵያውያን ነን። በነገራችን ላይ አንድ ነገር ወደ አእምሮዬ ስለመጣ ልንገር። ከጳውሎስ በፊት ዜና የሰማን እኛ ነን አይደል? አይደል? ጳውሎስ አንዲት ቃል አንድ ቀን ብርሃን ብልጭ አለለት አይደለም? ተነስቶ በሮ ዓለምን የሰበከ ሐዋርያ ሆነ። ይሄ ሰውዬ ሰምቶ ዋጥ ኢትዮጵያውያን ምንም የመለሰልን ነገር የለም። ሰው ነው ካልከኝ ሐዋርያዊ ቅብብሎሽ ይሄ ነው ትምህርቱ። ስለዚህ እንደው ስቼው እንዳልሆን ወንጌል ሰባኪ ነበረች፣ በኋላ ተበላሸች። ስለዚህ አሁን እኛ የምንተገትጋት ወደዚያ ቀደመ ክብሯ እንድትመለስ፣ ወደዚህ አሁን ወደ ነገርኩ መሰረቴ ወደምትለው ወደ ፊልጶስ ስብከት፣ ወደ ጃንደረባው እምነት እንድትመለስ ቤተ ክርስቲያን እንድትታረም እንናገራለን። ግልጽ ነው። ወንጌል ሰባኪ ከሆንክ መሄድ አለብን። እናት ቤተ ክርስቲያናችን ስለሆነች ብቻ ሳትሆን መሄድ አለብን። ወደ አሕዛብ እንሄዳለን፣ ወደ እስላሞች እንሄዳለን። እስላሞችም ወደኛ ይመጣሉ እኮ አይደለም? ይሄ እኮ መለኮታዊ ነገር ነው። አሁን እስላሞች መጥተው ሊሰብኩኝ ይችላሉ። እኔ መብታቸው ነው። መመለስ ከቻልኩ መልሳለሁ፣ እቀበላለሁ ካልኩ እቀበላለሁ፣ አልቀበልም ካልኩ አልቀበልም። ሰይፍም መሳሪያም የሚያስነሳቸው ነገር የለም። ተረድተኛል? ስለዚህ እኔ እስላሞችን ባገኝ እነግራቸዋለሁ። ምን አገባችሁ የእኛ ሃይማኖት ነው ሊለኝ አይችልም። እንደዚህ ከሆነ በሬዲዮ አይናገር፣ እየሰማሁት ነው። እያዳመጥከኝ ነው? አይደለም የኔ ጥያቄ አሁን ይሄ ሁለት ሌላ ሃይማኖት ነው እርሶ የሚያወሩት። የኔ ጥያቄ በአንድ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተናል ትላላችሁ። አልወጣንም። ሐዋርያዊ ተሐድሶ አስወጡን። ሌላ ቤተክርስቲያን እኮ ናቸው። ወደዳችሁም ጠላችሁም ሌላ ተቋም፣ ሌላ አመራር፣ ሌላ ማህተም፣ ሌላ አርማ፣ ሌላ ስርዓት አምልኮ ነው በቃ ያላችሁ እናንተ። ምንድን ነው ይሄ ደግሞ መሰለህ? ይኸውልህ አዳምጠኝ። አሁን የምንኖረው በሁለት ዓለም ነው የምንገዛው እኛ። አንደኛው የእግዚአብሔር ዓለም ነው መንፈሳዊ ነገራችን፣ ሁለተኛ የዚህ ዓለም ነው። ለዚህ ዓለም መንግስትና ስርዓት እንገዛለን። ስንሰበሰብ ቁጥራችን እየበዛ ሲሄድ የዚህ ዓለም መንግስት ይጠይቀናል አይደለም? ማን ናችሁ? ምንድን ናችሁ? ኦርቶዶክሳውያን ነን፣ ኦርቶዶክስ ተዋሕዶ ነን እኛ ብለን ብንል ሁለት ተመሳሳይ አንድ አይነት ሁለት ስፍራ መያዝ አይቻልም አይደለም ይሄ። ስለዚህ ምንድን ነው የምናደርገው? ባህላችንን፣ ሐዋርያዊ ቅብብሎች ትምህርታችንን፣ ስርዓታችንን፣ ኦርቶዶክሳዊነታችንን ሳንተው፣ ኦርቶዶክስ ዓለም አቀፍ ነው አይደለም? ኦርቶዶክሳዊነታችንን ሳንተው የመቀመጥ መብት ይኖረናል። በዚህ ምክንያት ለዚህ ዓለም መንግስት ስርዓት ስንገዛ የግድ ይህንን ማድረግ አለብን። ከሳቴ ብርሃን የሚባል ሌላ ተቋም ኦርቶዶክሳዊ ተቋም እናቋቁማለን። የተከለከለው ከቅጥሩ ነው እንጂ ከኦርቶዶክስ ማንም ሊከለክልን አይችልም። ከኦርቶዶክሳዊነት አቤት፣ ከኦርቶዶክሳዊነት ማንም ሊከለክልን አይችልም። ምን ማለት ነው ደግሞ? ኦርቶዶክሳዊነት ዓለም አቀፍ ተቋም ነው።
ግሪክ ኦርቶዶክስ አለ፣ ህንድ ኦርቶዶክስ አለ፣ አርመን ኦርቶዶክስ አለ፣ ራሽያ ኦርቶዶክስ አለ። እየቀለዱ አይደለም አይደል? እየቀለድኩ አይደለም፣ ቁም ነገር ነው። ኦርቶዶክስ እንደ የወጣችሁት እናንተ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ተዋህዶ ነች እቺ። እርሶ ቆይ፣ በጣም ጥሩ ተዋህዶ ነች አይደል የምትለው? የእሷን ስም አንነካማው፣ ህግ ስለሚከለክለን ፈቅደን አይደለም፣ ለመንግስት ህግ ስለምንገዛ ነው እኮ። ቆይ ኦርቶዶክስ የሚለው ዓለም አቀፍ ነው። አዎ የኢትዮጵያ አይደላችሁ። የኢትዮጵያ ኦርቶዶክስ የሚለው ወይም ተዋህዶ የሚለውን አይደላችሁ። ተዋህዶ የሚባለውን በትምህርተኛ ተዋህዶ ያንን እንዲያውም እነሱ ተዋህዶ አይደሉም ነው የምንለው እኛ። ቆይ አዳምጠኝ። አይደለም ይሄ በተገኘው አጋጣሚ ሁሉ አይደለም እኛ ተዋህዶ ያንን በትምህርት አየህ፣ በመጠሪያነት ግን ፓተንት ወስዳበታለች። እስኪ አብራሩ። በመንግስት እውቅና ተሰጥቷታል። እስኪ ቆይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በትምህርት ተዋህዶ አይደለችም ምን ማለት ነው? በጣም ምን ማለት ነው? ተዋህዶ በዋና ዓላማው በክርስቶስ ፍጹም አምላክና ፍጹም ሰውነት ነው። በጣም ተዋህዶ ከበረ ብላል። ሰውነቱ አልተለወጠም አይደለም፣ መለኮትም አልተለወጠም። ታቅቦ በሚባለው መንፈሳዊ ህግ አንዱ የአንዱን ገንዘብ አድርጎ ያለ ነው። ስለዚህ በምድር ሊቀ ካህን ኢየሱስ አሁንም በሰማይ ሊቀ ካህን ነው። ልክ ነኝ? አዎ መጽሐፍ ይላል እንደዛ። አዎ ሊቀ ካህን ነው። ሰውነቱ አልጠፋም አይደለም? በጣም ጥሩ። በምድር እዚህ ላለች ቤተክርስቲያን አገልጋይ ነበር አይደለም? በሰማይ እጅ ባልሰራት መቅደስ አገልጋይ ነው። አዎ ይላል መጽሐፍ ቅዱስ ይላል። በቃ መጽሐፍ ቅዱስ አለ። ከዚህ በፊት እኮ ነግሬያለሁ። መጽሐፍ ቅዱስ ካለ ባይገባህም ማመን ያለብህ። አየህ፣ ኦርቶዶክሳውያን ግን ስራውን ጨርሶ ስለሄደ አሁን ስራውን ለቅዱሳን ሰጥቷቸዋል ብለው ነው የሚናገሩ። መጽሐፍ ቅዱስ ግን በተለይ ዕብራን ላይ ይመስለኛል ከተናገርነው ዋና ነገር ይሄ ነው ብሎ ያነሳዋል መስለኛል። እሱ ነገር አዎ ይኸውልህ እኮ ምዕራፍ 8 ላይ መጀመሪያ ምዕራፍ 7 ላይ ምን ይልሃል መሰለ? እነሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እየሰማኸኝ? እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። የሚያበቃ አይደለም ክህነቱ። ስጋውን እስካለየ ድረስ ክርስቶስ ደግሞ ያለመለያየት ነው ተዋህዶ አይደለም? ያለመቀላቀል ነው ተዋህዶ። በታቅቦ ነው የተዋህደው። አንድ አካል አንድ ባህሪ የምንለው እኛ። ልብ በልልኝ። ስለዚህ የማይለወጥ ክህነት አለው። የማይለወጥ ክህነት ለምን ያገለግላል? ከጨረሰ ንገረኝ አንተ። የማያገለግልበት ከሆነ ምን ያደርግለታል? አሁን ሊቀ ካህንነቱ ምንድን ነው የሚጠቅመው? ለምንድን ነው የካህናት አለቃ የሆነው? አንድ ልብ በልልኝ። ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። መቼም ይህንን ጥቅስ ትፈሩታላችሁ። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄ እስከ ዓለም ፍጻሜ ድረስ የሚሰራ ክህነቱ ነው፣ አገልግሎቱ ነው። ልክ ነው። ልብ በል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህን ይገባናል። ይሄ ያስፈልገናል ለእኛ። ይገባናል። ይቅርታ በጣም ሀሳቦትን ላቋረጡት ፈልጌ አይደለም። መጽሐፍ ቅዱሱ የህትመት መጽሐፍ ቅዱሱ ላይ ይገባናል ነው የሚለው። ብዙ የዲጂታል መጽሐፍ ቅዱሶች ላይ አፕሊኬሽኖች ላይ ግን ይገባልና ነው የሚለው። ይህ ልዩነት ስላስተዋልኩ ምናልባት ለሚከተሉን ሰዎች መደናገር እንዳይፈጠር ነው። መጽሐፉ ትክክል ነው የሚለው። ሞባይሎች ብዙ አፕሊኬሽኖች ላይ እንደዛ ለውጥ ስላየሆነሽ ይኸውልህ ሃርድ ኮፒውን መያዝ አለበት ክርስቲያን የምንለው ለዚህ ነው። መጽሐፍ ቅዱስ በአፕሊኬሽን አደጋ ላይ ነው ያለ ነው። በማይታወቅ መልኩ እየተለወጠ ነው። ይሄ ታይፖግራፍ ኢረር ነው። በርግጥ ኖ ሌሎችም አሉ ማናስተውላቸው። ውቅያኖስ አይደል መጽሐፍ ቅዱስ የቱ እንደጎደለ አናውቅም። የአንዲት ፊደል መጣመምና መቃናት የመልእክት ለውጥ ያደርጋል። እንዲህ አይነት ነገር አለ። እኔ እንዲያውም ይሄ ሃርድ ኮፒ የሚባለው ሳይጠፋ እያንዳንዱ በቤቱ ሊኖረው ይገባል። እኔ እንዲያውም የምንሰጋው ነገር አለ እኮ የሚባል አሁን ሰምተህ ከሆነ የኢንተርኔት እነዚህ የእንትን ጉዳይ ቢቋረጥ በእነዚህ በስልኮቻችን፣ በላፕቶፖቻችን፣ በታብሌቶቻችን ያሉ ነገሮች በሙሉ የማይሰሩበት ቀን ይመጣል። እኔ አንድ ቀን የሰማሁት አውሮፓ ውስጥ አንድ ቀን ኢንተርኔት ተቋርጦ ነበር ይባላል። አሁን በቅርቡ 4 ወር ምናምን ውስጥ እና የሁሉም ቴሌቪዥን፣ የሁሉም ላፕቶፕ፣ የሁሉም ኔትወርክ፣ የሁሉም ስልክ አረንጓዴ ብቻ ሰማያዊ ከለር ነበር።
ለተወሰነ ደቂቃ ጠፍተው ነበር ይላሉ። እንዲህ አይነት አደጋ ቢፈጠር ሰው ሰራሽ ስለሆነ መጽሐፍቶቻችን በሙሉ የቱ እውነት እንደሆነ ላናውቅ እንችላለን። ስለዚህ ምንድን ነው የምናደርገው? እኔ እነዚህን መጽሐፍቶች ማየት መልካም ነገር ይመስለኛል። ይሄ የሚለው ይገባናል አይደለም? በጣም ጥሩ። እንዲህ ይላል፣ እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገውም። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና፣ አንዴ ለዘላለም የምንለው ማለት ነው። ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና፣ ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል። በጣም ጥሩ። ከተናገርነው ዋና ነገር ይሄ ነው። እንዲህ አይነት ሊቀ ካህን ነው። በቃ ዋናው ነገራችን ሰብከን ዞረን ታምራት አድርገን ፈውሰን ድንቅ አድርገን ዋናው ነገራችን ማን ነው የሚለው የክርስቶስ ሊቀ ካህንነት ነው። ጉዳዩ የኃጢአት ስርየትና ጽድቅ ጉዳይ ስለሆነ ልብ በል። እሱ ምንድን ነው የሚለው? በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። አየህ፣ አለን ፕሬዘንት ኮንቲኒዩስ ነው አይደለም? አለን ካለ በኋላ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። አየህ፣ ተዋህዶነትን ሽራለች የምንልህ ወደ አውጣኪ የሚደርስ ትምህርት እያስተማሩ ነው የምንልህ ከትንሣኤ በኋላ አገልጋይ አይደለም ይሉሃል። አገልጋይነት ውርደት የሚመስላቸው ሰዎች አሉ። አገልጋይነት ግን ክብሩ ነው ለኢየሱስ። ስለዚህ ተዋህዶን በአግባብ አልያዙትም፣ እየጣሉት ነው የምንለው እኛ። ተረድተህ ከሆነ በመሰረታዊ ቅዱሳት መጽሐፍት አንስማማም፣ በመጽሐፍ ቅዱስ አንስማማም ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የእናንተ ከሳቴ ብርሃን ሐዋርያዊት ተሐድሶ ቤተክርስቲያን ተብሎ የሚጠራው ተቋም ሐዋርያዊት ኦርቶዶክስ ተሐድሶ ቤተክርስቲያን እሺ፣ ያው እሺ፣ የእናንተ ተቋምና የእኛ ተቋም ወይም የእናንተ ተቋምና የእኛ ቤተክርስቲያን ይቅርታ፣ የእናንተ ተቋምና የእኛ ቤተክርስቲያን አሁን ምን ያለቅህም? ይኸውልህ ፊደል እየፈለግክ አይደል ነገር የምትፈልገኝ? እውነተኛው ነገር ከሳቴ ብርሃን ሐዋርያዊት ኦርቶዶክስ ተሐድሶ ቤተክርስቲያን የእናንተ ተቋም። እሺ፣ እና ደግሞ የእኔ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትላት ተቋም። እሺ፣ ትችላለህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና እናንተ በመጽሐፍ ቅዱስ አንስማማ። የታወቀ ነው፣ የተገለጠ ነው። 66ቱ መጽሐፍት ነው የምትቀበሉት እናንተ፣ ያው የኛ 81 ነው። በመጽሐፍ ቅዱስ እንኳን አንድ ያልሆነን ሰዎች እንዴት ነው በገድላችንን ገብታችሁ የምታርሙት? ገድላችን ላይ አስተያየት የምትሰጡት? ማለት በመሰረቱ ሳንስማማ መሰረቱን ተከትሎ ባሉ ነገሮች እንዴት ነው እንድንስማማ የምትጠብቁት? ምን አገባችሁ ምለው ከዚህ ተነስቼም ጀምር ነው። ጥሩ ነው። ምን አገባችሁ ጥሩ ነገር ነው። ይኸውልህ በመጀመሪያ እንደው ሰው እንዳታደናግሩ ይሄን መጽሐፍ ቅዱስ አሳትመው በመጽሐፍ ቅዱስ ማህበር አማካኝነት ለኢትዮጵያውያን ያበረከቱት ኦርቶዶክሳውያን ሊቃውንት 90% የነበሩበት ነው። ይሄን ታውቃለህ? በጃንሆይ በጎ ፈቃድ ኦርቶዶክሳውያን ናቸው። ይሄንን ሲያወጡት 66 መጽሐፍ አድርገው ነው ያወጡት። 1947 ዓመተ ምህረት 1954 አልነበሩ። ኖ እኮ መጀመሪያ 66 አልነበሩ። ያውቃሉ። ይኸውልህ እኔ ደግሞ የምልህ አሁን የ1954 እሺ፣ ከዛ ላይ ተቆርጦ የወጣውን ማለት ነው። ይሄ መጽሐፍ ሲታተም የኢትዮጵያ ቤተክርስቲያን አለችበት። አዎ። ስለዚህ ይሄ መጽሐፍ ቅዱስ ትክክል ነው ብላ ታምናለች። ሙሉ አይደለም ትላለች እንጂ አዎ ትክክል ነው ብላ ዮሐንስ ወንጌሉ ነው። ቆይ ይሄ ትክክል ነው ብላ ታምናለች። 66ቱም ራሱ አሁን እዚህ ውስጥ ያለው መጽሐፍ ቁጥሩን ሳይሆን ትክክል ነው የምትለው ይሄ መጽሐፍ 66ቱ መጽሐፍ መልእክቱ ትክክል ነው ታምናለች። አዎ ቅዱሳት መጽሐፍ ነው ብላ ታምናለች። በጣም ጥሩ። አሁን እንግዲህ ልብ በል ምን ሆና ነው አሁን አንዴ 81 አንዴ 91 አንዴ 103 የምታረገው? ምን ሆና ነው? ከየት ነው ያመጣችሁ ብሎ ሲባል ልብ በል 2 እና 3 ምክንያቶች አሉ። አንደኛ ይህንን መጽሐፍ ያነበቡ ይህንን መጽሐፍ የተጠቀሙ ሰዎች የያዘችውን ያስለመደችውን ትምህርት፣ ስርዓት፣ ወግ፣ ባህል ልክ አይደለም እያሏት መጡ። አንተ አስመራ ማተሚያ ቤት የታተመው የግዕዝ አዲስ ኪዳን እኮ ይሄው ነው፣ 27ቱ ነው። አዎ
የአዲስ ኪዳን መጽሐፍት 27 ናቸው። በጣም ጥሩ። በጊዜ የታተሙ መጽሐፍቶቿ የቀደም የእሷ መጽሐፍቶች 27 ናቸው። በጣም ጥሩ። አሁንም 27 ናቸው። አዳምጠኝ፣ ልመጣልህ ነው እንግዲህ። አሁን ብሉይ ኪዳኑን ላቆይልና አዲስ ኪዳኑ ላይ ስንመጣ ቤተክርስቲያን አዲስ ኪዳን ቤተክርስቲያን ነች አይደለም? የአዲስ ኪዳን ቤተክርስቲያን መልእክትና ጨመርኳቸው ያለቻቸው የብሉይ ኪዳን መጽሐፍት መልእክቶች የአዲስ ኪዳን መልእክቷን የሚቃረኑ ሆነው ካገኘህ ለምንና እንዴት ብለህ መጠየቅ አትችልም። አየህ፣ በዚህ መጽሐፍ ሲሞግቷት የኔ መጽሐፍ ይሄ ጎደሎ ነው፣ የኔ መጽሐፍ ሌሎች አሉ ብላ ነው የጨመረቻቸው። የጨመራቻቸው መጽሐፍቶች ግን የአዲስ ኪዳንን መልእክት መቀየር አቅም የላቸውም። ትረዳኛለህ? የአዲስ ኪዳንን መልእክት እስካልቀየሩ ድረስ 90ም 80ም ታድርጋቸው የአንዲት ቤተክርስቲያን መልእክትን ግን በዚህ መጽሐፍ መሞገት ይችላሉ። እየሰማኸኝ ነው? ልምጣል። እንግዲያስ እየተነጋገርን ያለነው የብሉይ ኪዳንን ስርዓትና ሕግ እያስተማርን ሳይሆን የአዲስ ኪዳንን ትምህርት እያስተማርን ስለሆን በአዲስ ኪዳን ትምህርት መሰረት ስንፈትሻት ስህተት ተገኝቶባታል ብዬ እነግርሃለሁ። አዲስ ኪዳን የሚለውን አይደለም የምታዘወትረው፣ በስርዓቷ በባሏ በወጓ አለኝ 81 ነው የምትለው ለመሟገቻ እንጂ አዲስ ኪዳን ለመስበክ አያገለግሏትም። ጥራልኝ። የአዲስ ኪዳን መልእክት አንተ ኃጢአተኛ ነህ፣ በራስህ መጽደቅ አትችልም፣ እግዚአብሔር ወደደህ፣ ልጁን ለሞት አሳልፎ ሰጠልህ፣ በሱ ሞትና ትንሣኤ የዘላለም ሕይወት ታወጀ፣ ስታምን በጸጋ ትድናለህ፣ በሱ አምነህ የጽድቅ ሥራ እየሰራህ አክሊልን ትቀበላለህ፣ ጌታ ይመጣል፣ ትሄዳለህ፣ ለዘላለም ከእሱ ጋር ትኖራለህ። አዲስ ኪዳን ይሄ ነው አይደለም? ይሄ የጨመረቻቸው መጽሐፍቶቿ ብንቀበላቸው እንኳ ይሄን መልእክት መቀየር ይችላሉ ወይ? አንተን ነው የምጠይቅህ። ይሄን መልእክቷን መቀየር ይችላሉ ወይ? የጨመረቻቸው ኮፋሌም በለኝ፣ ሄኖክም በለኝ፣ ተረፈ ኤርምያስም በለኝ፣ ተረፈ ዳንኤል በለኝ፣ ጦቢት በለኝ፣ ሶስና በለኝ፣ ጥራልኝ ሌሎችንም። እነዚህ መጽሐፍቶች አሁን ያልኩን የአዲስ ኪዳን የቤተ ክርስቲያን መልእክት መቀየር ይችላሉ ወይ? አይችሉም። አምጣው፣ ኮፋሌን አምጣና የአዲስ ኪዳንን መልእክት ሊቀይርላት ይችላሉ ወይ? አይችልም። ስለዚህ እኔ 81 ነው ይሄ ጎደሎ ነው ማለት አትችልም። ምክንያቱም አዲስ ኪዳን ጎደሎ አይደለም። እሺ የብሉይ ኪዳን መጽሐፏ ስንት ነው? የእሷን በለ 46 ትሸከመው። አይ ስለ ቤተ ክርስቲያን ነው የምናወራው። አዲስ ኪዳን ነው ያለ ነው። ብሉይ ኪዳን ይኸውልህ እግዚአብሔር ያደረጋቸው ስራዎቹ፣ ከእስራኤል ጋር የነበረው ግንኙነቱ፣ ታሪኮቹን በመረዳት ስለ እግዚአብሔር ታላቅነት፣ ቸርነት፣ ለሰው ያለውን ፍቅር የምንረዳባቸው ታሪኮች ናቸው። አየህ አሁን የኪዳን ለውጥ አድርጌያለሁ ብሎ እግዚአብሔር መጣ። አሁን የኪዳን ለውጥ ሲያደርግ የኪዳኑ ነገር በሙሉ ለውጥ ተደረገ። ሁልጊዜ የምለውን ዛሬም ልድገመው፣ የሚያደምጡ ሰዎች ስሙኝ። ኪዳኑ ሲለወጥ እኔ ደስ ይለኛል። ስማኝ፣ የመጀመሪያ ነገር እግዚአብሔር ያደረገው ምንድን ነው? የኪዳን ለውጥ አደረገ አይደለም? ከግብፅ ምድር ሳወጣቸው እጆቻቸው እንዳያስኩት እንደ አባቶቻቸው ያለ ኪዳን አይደለም፣ አዲስ ኪዳን እገባለሁ አለ። ስለዚህ ምን አደረገ ማለት ነው? የኪዳን ለውጥ ምን ማለት ነው? ፊተኛውን ኪዳን ሽሮ ኋለኛውን ኪዳን ያቆማል ማለት ነው። ኪዳኑ ሲለወጥ ይላል ክህነቱ ተለወጠ ይላል አይደለም? ዕብራውያን 7 ላይ ክህነቱ ሲለወጥ ሕጉ ተለውጧል ይላል። ልብ በል። አሁን ክህነቱም ሕጉም ሲለወጥ መስዋዕቱን ተለወጠ። መስዋዕቱ ሲለወጥ መሰዊያው ተለወጠ። ይሄ ሲለወጥ ልብ በል መቅደሱ ተለወጠ። አሁን ጠቅላላ በብሉይ ኪዳን የነበሩትን እግዚአብሔር በለውጥ ነው የቀየራቸው። ኪዳኑ ተለወጠ። ኪዳኑ ሲቀየር ሕጉ ይቀየራል። በዚያኛው ኪዳን ትጸድቅበት የነበረው ሌላ ነው፣ በዚህኛው ኪዳን የምትጸድቅበት ሌላ ነው። ስለዚህ የኪዳን ለውጥ ተደርጓል ብያለሁ። የኪዳን ለውጥ ሲደረግ ለኪዳኑ የነበረው ክህነት ተለወጠ። እነዚህ ዘንድ የሚሞት የሚሻር ነቀፌታ የሚገኝበት ክህነት ነበር። ለዚህኛው ክህነት ግን የማይሞት የማይለወጥ የማይሻር ክህነት አደረገው። ስለዚህ ተለውጧል። በብሉይ ኪዳን ክህነት አሁን አታነጋግረውም እግዚአብሔርን። ልብ በልልኝ። ክህነቱ ሲቀየር ሕጉ ተቀየረ።
ምንድነው ህጉ የተቀየረው? ብዙ ሰዎች ይደነግጣሉ። እኔ ህግና ነቢያትን ልሽር አልመጣሁም ልሎት ነበር ይላል ብለው ልፈጽም መጣሁ እንጂ አምናለሁ ሊሽር አልመጣም፣ ሊፈጽም ነው የመጣው። ህጉ መፈጸም አለበት ኪዳን ለመቀየር። የተሰጠው ኪዳን ህግ ካልተፈጸመ አዲሱን ህግ ማምጣት አይችልም። ስለዚህ ክርስቶስ የህግ ፍጻሜ ሆኖ መጣ። ምን ማለት ነው? ህግን በመፈጸም ተገለጠ። ሮሜ ምዕራፍ 10 ላይ ለሚያምኑ ሁሉ የህግ ፍጻሜ ክርስቶስ ነው። ስለዚህ በክርስቶስ ስትል ህግን ሁሉ ፈጽመሃል። አይታል። ስለዚህ ህጉ ተቀየረ። እንዴት ነው የተቀየረው? አትግደል፣ አታመንዝር፣ አታምልክ፣ ባልንጀራህን አትመኝ ምናምን የሚል አድርግና አታድርግ አልሆነም። አሁን ህጉም ነቢያቱም የተሰቀለበት ምንድን ነው የሚለው? እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ልብህ፣ በፍጹም መንፈስህ ውደድ፣ እንዲሁ ደግሞ ባልንጀራህን እንደ ራስህ ውደድ። ሁለቱ ናቸው የአዲስ ኪዳን የሆነው ህግ። ሁለቱ ኪዳኖች 10ቱ ትእዛዛትን ጠቅለው ይዘዋል። ተመልከት። አሁን አንተ አታምልክ አይደለም ለአንተ የሚሰጥህ፣ እግዚአብሔርን አፍቅር ነው። ካፈቅርክ አታመልክም፣ ሌላ አላመልክም። አየህ፣ አታምልክ ግን ህጉ የሚልህ ምንድን ነው የሚያደርግህ? ከዚህ በቀር ሌላ አምላክ አታምልክ የሚለው ግዴታ ይይዝሃል። በዚህ ግን ምንድን ነው መሰለህ፣ ላለማምለክ አይደለም የምትታገለው፣ እግዚአብሔርን ለማፍቀር ነው የምትታገለው። ለእግዚአብሔር ያለኝን ፍቅር ለማሳየት፣ ለእግዚአብሔር ያለን ፍቅር ነው የምትቀጥለው። አይ የባልንጀራን አትመኝ ምናምን ይልህ ነበር። ስለዚህ አለመመኘት ነው ህጉ፣ አትዋሽ ነው ህጉ። አሁን መመኘት ምናምን ጋር ለሚያገናኝህ ባልንጀራህን ውደድ ነው። ከፍ ያለ ነው። ከወደድከው አትመኝም። አየህ፣ ከወደድከው አትዋሽበትም። ስለዚህ የአዲስ ኪዳኑ ህግ ፍቅር ነው። ስለዚህ ምኑ ተቀየረ ማለት ነው? ኪዳኑ ህጉ ተቀየረ። ኦኬ፣ ህጉ የተጻፈበት ሰሌዳው ተቀየረ። ሰሌዳው በምንድን ነበረ? በድንጋይ ጽላቶች አይደለም። አሁን ደግሞ ይሄ ህግ የፍቅር ህግ፣ አትግደል አታመንዝር አይደለም በልባችን የተጻፈው፣ የፍቅር ህግ ነው። በልባችን ተጻፈ። ስለዚህ ጽላቱ ተቀየረ። ጽላቱ ሲቀየር ታቦቱ ማደሪያው ተቀየረ። ልብ በልልኝ፣ እናንተ ማደሪያው ናችሁ፣ ታቦቱ ናችሁ ይላል። የተለወጠውን ነገር እየሰማኝ ነው። ታቦቱ ተቀየረ፣ ማደሪያው ተቀየረ። አንድ ነገር ነው የቀረን። አሁን ነው ሁለት ነገር ነው የቀረን። መቅደስ ተቀየረ። ምን ማለት ነው? እነዚህ ያልናቸው ይኖሩበት የነበረው መቅደስ፣ እግዚአብሔር የሚያድርበት መቅደስ ከሰው የተለየ ነው የነበረው። አሁን ግን አንተ የእግዚአብሔር መቅደስ ሆንህ። ታቦት ብቻ አይደለም የሆንከው፣ መቅደስ ጭምር ነው የሆንከው። ታቦትነትህ፣ ጽላትነትህ ህጉ የሚጻፍበት ልብ ነው። አንተነትህ መቅደስ ነው። እግዚአብሔር በስጋችሁ ያድራል ይላል፣ አይተህ እንደሆነ። ስለዚህ እኛ ምን ሆነናል ማለት ነው? መቅደሱ። ስለዚህ መቅደሱ ተለወጠ። አዳምጥ። መቅደሱ ሁሉ ሲለወጥ አሁን መስዋዕት ነው የቀረው። መስዋዕቱ ደግሞ ተለወጠ። አንተ ይዘህ ነበር ፍጥረታዊ በግ የምትሄደው፣ አሁን እግዚአብሔር አማናዊ በግ ላከልህ። አንተ የወሰድከው በግ ጊዜያዊ መንጻት ይሰጥሃል፣ እግዚአብሔር የሰጠህ በግ ግን አንዴ ለዘላለም ይሰጥሃል። ስለዚህ ሌላ ኪዳን ውስጥ ነው ያለ ነው። አሁን የቤተ ክርስቲያኒቱን 81ዱን መጽሐፍ ልውሰድና አዲስ ኪዳን እንነጋገር ብዬ ስልህ አሁን ያልኩን መልእክት ይዟል። ይሄ ኪዳን ይሄን ነው መስበክ ያለባት። 81 ነው የኔ፣ እናንተ ጎደሎ ነው አለም። ይሄ ጎደሎ ያለችው መጽሐፍ እሷ ውስጥ አለ ነው ማውራል። ይሄን እየሰበከች ነው ወይ? ይሄን ካልሰበከች አየህ ሐዋርያዊ ቅብብልሽ እሷ ጋር የለም። ስለዚህ በ81 ሳትስማሙ አይደለም የምትለኝ፣ በአዲስ ኪዳን ነው መስማማት ያለብን። በሐዋርያት ትምህርት ነው መስማማት። ሐዋርያዊ ቅብብሎሽ አለኝ ነው የምትለው አይደለም አለ እንጂ ሙሴያዊ ቅብብሎሽ አለን እንዲያሆን እሱም ካስፈለገ ልታመጣው ትችላለህ። ካመጣው ድንዛዜ ነው የሚያመጣው ነው የሚለው። አዲሱ ኪዳን ላይ ማስቀመጥ አትችልም። በአዲስ ጨርቅ ላይ አሮጌ ራፊ ልታስቀምጥ አትችልም። እናት ቤተ ክርስቲያን እኮ የምታሳዝነኝ በአዲስ ጨርቅ ላይ አሮጌ ራፊ ታመጣለች። በደሙ እንድናለን ትልህና በአማላጅነትም እንድናለን፣ በስጋው ደሙ እንድናለን፣ በጥምቀት እንድናለን፣ በቅዱሳን ተራዳይነት እናምናለን፣ በተስካር እናምናለን፣ በሁሉ እንድናለን ትላለች። እራፊ ነው ይሄ፣ ይቀደዋል እንጂ አይጠቅመውም። ስለዚህ አንድ ኦርቶዶክሳዊ ይሄን ሁሉ አድርጎ አይድንም። ድኛለሁ ብሎ ለማለት ድፍረት ያጣል። አዲስ ኪዳን ግን ያለማምድሃል። እናንተ እኮ ከጨለማ ወደሚደነቅ ብርሃን ያመጣችሁን የእሱን በጎነት እንድትነግሩ ይልሃል እኮ።
የንጉሥ ካህናት፣ የተመረጠ ትውልድ፣ ቅዱስ ሕዝብ፣ ለርስቱ የተለዩ ወገን ናችሁ። የሚያበረታታ ይህን እንድታው ጸድቅ ያለው ድኝ ያለው የዘላለም ሕይወት አለኝ፣ የእግዚአብሔር ካህናት ነኝ፣ ቅዱስ ሕዝብ ነኝ፣ ለርስቱ የተለየሁ ነኝ ብለህ እንድታ አዲሱ ኪዳን መጽሐፏ ይሄን ይላል። ቅድም እንዳልኩ 80ዱን 46ቱን በእውነት ነው የምነግርህ እኮ በነገራችን ላይ መኖሩ ጉዳት ከማምጣት በስተቀር ለእሷ አይጠቅማትም። አንዳንዱ ያስነቅፋታል። እንዲያውም አንተ ቆይ ልንገርህ፣ አሁን አጋንንትን ለማስወጣት በብሉይ ኪዳን በአሳ ፈርስ ተምረህ ታውቃለህ? በአሳ ፈርስ? አዎ። መጽሐፈ ጦቢት ላይ ለማለት ፈልገው? አዎ። መጽሐፍ ቅዱስ ካለ እኮ ባይገባህም ተቀበለው ብለውኛል። አዎ፣ እግዚአብሔር ይስጦት። በጣም ጥሩ ነገር ግን መጽሐፍ ቅዱስ ውስጥ ስላለ አዳምጠኝ። መጽሐፍ ቅዱስ እርስ በርሱ አይጋጭማ። አዎ፣ አይጋጭም። በብሉይ ኪዳን አሳየኝ አጋንንት በፈርስ ሲወጣ መጽሐፈ ጦቢት ላይ። ይኸውልህ በጣም ጥሩ። አሁን ጦቢት አንዱ መጽሐፍ የሚያለማምድህን ነገር በሙሴ ሕግጋት ውስጥ አሳየኛው፣ በሙሴ ሌሎች መጽሐፍቶች ውስጥ አሳየኛው። አርጉ እኮ አይደለም የተባለው። እዛ ጋር የተከናወነው ምንድን ነው? መልአኩ በታምራት ተገልጦ እኮ መልአኩ መጥቶ ነገረው እኮ አድርጉት ተብሎ የተሰጠ ትእዛዝ ስላልሆነ ከሙሴ ሕግ ጋር ይጣላል አይጣላም ማለት አንችልም። ኖ የሙሴ ሕግ ማለት 10ቱ ማለት አይደለም። ገብቶኛል። ሙሉ በአምስቱ መጽሐፍቶች ውስጥ በነቢያት መጽሐፍቶችም ውስጥ እንዲህ አይነት አጋንንት የማስወጣት ልምምድ አሳየኝ። የተከለከለበትን ቦታ እርሱ ያሳዩ። በጣም ጥሩ ነው። ላሳይ ነው አሁን እኔ ይኸውልህ እንዲህ አይነት ልምምዶች አስተያየት አይደለም ላሳየህ ነው። እንዲህ አይነት ልምምዶች ነው እኮ ማወራል። በእነዚህ መጽሐፍት ያገኘናቸው መጽሐፍቶች፣ በሌላ ቦታ ደግሞ ጥቅሱን እነግርህና ታስገባዋለህ። እዚህ ውስጥ ምነግርህ እግዚአብሔር ለአዳም የወይራ ቅጠል ሰጠው አጋንንት እንዲያስወጣ ይላል። መጽሐፉን አውጥቼ ከ81 አሳይሃለሁ። ታስገባልኛለህ ቁጥሩን እዚህ ላይ። አሁን ጊዜያችንን ለመጠበቅ ምነግርህ እንዲህ አይነት መጽሐፍቶች ያስነቅፏታል። ራሷ ነው ማረም አለባት፣ ማስተካከል አለባት። አየህ 81 ነው ብለህ መኩራት አይደለም። እሺ ተያዘው፣ ቅድም እንዳልኩ ትሸከመውም ብያለሁ። የቀረው የአዲስ ኪዳን መጽሐፍቶቿ ግን 27 ናቸው። አምናሃል አንተም? አዎ። ይቅርታ እንደው ስንት ናቸው ብሉይ ኪዳን መጽሐፍት ሲሉኝ 46 አልኩኝ እንጂ 54ም ናቸው የሚሉ ሊቃውንት አሉ። የአዲስ ኪዳን መጽሐፍት ላይ 104 ይደርሳል ሲዘረዘር ጠቅላላ መጽሐፍት። የአዲስ ኪዳን መጽሐፍት ላይም ሌላ ከ27 ሌላ ምናምን የሚጨመሩ ነገሮች ግን አምና እስካሁን የተቀበለችው እግዚአብሔር ይባርካት እነዚህን ነው። ግድ የለም አሁን የቁጥሩ ጉዳይ ውስጥ አባቶች የአዲስ ኪዳን መጽሐፍቶቿ ነው ቤተክርስቲያን የሚያረጋት። አይ ልክ ነው። ቤተክርስቲያን የሚያረጋት የአዲስ ኪዳን መጽሐፍቶቿ ነው። የአዲስ ኪዳን መጽሐፍቶቿ በዚህ ስትፈተሽ ትክክል ካልሆነች ሐዋርያ ቅብሎሽ የላትም እልሃለሁ። ስለዚህ ስለምንወዳት ነው ወዳጅ የምንጨቀጭቃት እና አንድ ሳትሆኑ አትበለኝ። ስለ ሳተች ስለጨመረች እንድትቀንስ እየመከርናት ነው። ለታሪክ ለንባብ ለምናምን እኮ በርካታ መጽሐፍቶች አሏት። የሕግ መጽሐፍቶች አሏት። የሥርዓት መጽሐፍቶች አሏት። የታሪክ መጽሐፍቶች አሏት። የምርምር መጽሐፍቶች አሏት። እነዚህ መጽሐፍቶች እኮ ይውደሙ አላልንም እኮ። አዲስ ኪዳን ላይ አምጥተህ ስታስጨምራቸው ግን የክርስቶስን ደም ማክፋፋት ነው የሚሆነው። እኔ አሁን ብሉይ ኪዳን አልተናገርኩም፣ አዲስ ኪዳን ነው። ቤተ ክርስቲያን ከሆነች አዲስ ኪዳን ልትሰብክ ይገባታል እያወራን ያለ ነው። ይቅርታ መምህር፣ ብዙ ሰዎች የእርሶን ቪዲዮ ቆርጠው ምናልባት ከኔ ጋርም ወይም በሌሎች ቦታ ያደረጓቸው ንግግሮች አስተያየት ሲሰጡ ሲተቹ ምናምን ሰምቼ አውቃለሁ። እኔ በዚህ ፕሮግራም ፊት ለፊት ከእርሶ ጋር እንዲሟገቱ በጣም ፈልጋለሁ። አሁንም ልመናዬ በዚሁ አጋጣሚ ይድረሳቸው። በስልክ ደውሎ ተሟግቶት የሚያውቅ ሰው አለ ወይም እንደዚህ ላይቭ ከምሁራን ከመምህራን መካከል አለ? እንዲሁ ለነገሩ አሁን ልቤ ስለመጣ ነው። እኔ ማንም ሰው ደውሎ እንሟገት ያለኝ ሰው የለም። በዚህ በቲክቶኩ ዓለም ቲክቶክ ከመጣ በኋላ ቲክቶክ ላይ እንገባ። ቲክቶክ ላይ ሁሉም ሰው ተሟጋች ነው። አዎ ቲክቶክ ላይ ስንገባ እንዲሁ መደበኛ በኋላ ተሳዳቢ ማንም ሰው የለም። ተሳዳቢዎች ግን እሱ ነው እነዚህ ሰው የተነስተው እንሟገት እንማመን ይሄ ዲያሎግ ሳይሆን እሱ ግዴታ ነቀፌታ፣ ስድብ የሚሳደቡ ሰዎች አሉ። ማንም ሰው ጠይቆኝ አያውቅም። ያስፈልጋል ለእርሷ መልስ መስጠት ያስፈልጋል። ለምንድን ነው መሰለህ እኔ ከልቤ ነው የምነግርህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማዋረድ ዓላማ ፈቃድም የለኝም። ኦርቶዶክስ ቤተክርስቲያንን በሚያዋረድ ደረጃ የሚናገሩ ሰዎችን ስሰማም ያመኛል። ጤናማም አይደለም፣ ትክክልም አይደለም።
ይሄ ማለት ግን ነውርን ነውር ነው ማለት ነቀፌት አይደለም። አሁንም ብያለሁ፣ አባቶቼ የምላቸውን ሊቃነ ጳጳሳትን ፓትርያርክ ናቸው የምላቸውን አቡነ ማትያስን እምለምናቸው ከፕሮቴስታንት ጋር ሙግት፣ ከተሐድሶ ጋር ሙግት፣ ክርክር መግባት አይደለም ክርስትና። ክርስትና ሐዋርያዊ ቅብብሎሽ አለኝ እንዳለች ከሐዋርያት የተቀበሉትን ትምህርት መስበክ ነው አይደለም። ከሐዋርያት ትምህርት የተለየውን ነገር መለየት ነው። ቤተ ክርስቲያንን ተጠብቋት ዘንድ እናንተን ጳጳሳት ያረገ አይደለም ለመንጋው አይደለም የሚለው። እነዚህ ሰዎች ቤተ ክርስቲያንን መጠበቅ እንዲችሉ ቤተ ክርስቲያንን በአዲስ ኪዳን ትምህርት በሐዋርያት ትምህርት መምራት አለባቸው። አብዛኛው ትምህርታችን፣ ስርዓታችን፣ ወጋችን ግን ብሉይ ኪዳናዊ ነው ወይም ደግሞ ከመጽሐፍ ቅዱስ የወጣ ያፈነገጠ ነው። ይሄንን ልክ አይደለሽም ብዬ በመናገር ይሄ ከሆነ አንዳንዶችን ሊያስቆጣቸው የሚችል ምንም ማድረግ አልችልም። ስለዚህ እኔ ነው ማወራል። ገድላት ድርሳናትን ለምን ትነካላችሁ በመጽሐፍ ሳትመሳሰሉ ካል የያዛቸው መጽሐፍቶቿም ልክ አይደሉም እያልን ስለምንሞግት ነው። ይኸውልህ 66 ነው በቃ ከዚህ ውጭ ምናምን አይደለም የኔ ጥያቄ። እሷም ያለችበት በዓለም አቀፍ ደረጃም ተቀባይነት አግኝተው ያሉት መጽሐፍ ቅዱስ 66 ብሉይ ኪዳን ለታሪክ፣ አዲስ ኪዳን ለሕይወት ነው አይደለም ያገለግለን። ለሕይወት በተሰጠን ትምህርት ሕይወትን ትስበክ፣ ለታሪክ በተሰጠን ትምህርት ታሪክን ትናገር። ታሪክን ግን ሕይወት አድርገህ መስበክ አትችልም። ሙሴ ቀይ ባህርን ከፈለ ብለህ ተናግረህ አሜን በሉ የምትለው ነገር አይደለም። ለሕይወት አይጠቅምህም ይሄ ነገር። ለታሪክ ግን ይጠቅመኛል። እኔ አሁን ዳዊት ጎልያድን ገደለ ብለህ ለታሪክ ይጠቅመኛል። እግዚአብሔር ምን እንደሰራ ይጠቅመኛል። አሁን ላለው ለሕይወት ግን አዲስ ኪዳን ነው የሚያገለግለን። ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው አይደለም። እናንተ ልጠይቅ በእግዚአብሔር ልጠይቅ። ጌታ ሂዱ ብሎ ሐዋርያትን የላካቸው ወደ አሕዛብ ሲልካቸው በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው አይደለም። ስለዚህ ጎሉ ደቀ መዝሙር ማድረግ ነው አይደለም። የሐዋርያት የጳጳሳት የካህናት የቀሳውስት ዋና ተልእኮ ምንድን ነው? አንድ ሰው በክርስቶስ አምኖ ይጠመቃል። ከዚያ በኋላ የክርስቶስን ትምህርት ተምሮ ደቀ መዝሙር ተከታይ ይሆናል። ኦኬ፣ አንደኛው ምንድን ነው? አስተምረው ማጥመቅ ነው። ሂዱ ሲላቸው ወንጌልን ስበኩ ነው። ይሰብካሉ፣ ያጠምቃሉ በአብ ወልድ መንፈስ ቅዱስ። ከዚያ በኋላ ምን ያደርጋሉ? አማኞችን በክርስቶስ ትምህርት ምን ያደርጋሉ? ያስተምራሉ። የክርስቶስ ትምህርት የት ነው ያለው? ክርስቶስ ለአዲስ ኪዳን የሚበቃውን የብሉይ ኪዳን ጥቅስ ጠቅሶልናል። ሐዋርያት ለአዲስ ኪዳን መሸጋገር ያለባቸውን ጥቅሶች ጠቅሰውልናል አይደለም። ስለዚህ ለሕይወት የሚሰበከው የክርስቶስና የሐዋርያት ትምህርት ነው። ይህን ትምህርት በመስበክ ነው አማኝ ማድረግ ያለባት። ወዳጅ ክርስቶስ ሰምራን ሰብከህ፣ ታምረ ማርያምን ሰብከህ፣ ገድላትን ሰብከህ፣ ምናምንን ሰብከህ፣ እነዚህን ሰብከህ ክርስቲያን ልታደርግ አትችልም። የመጨረሻ ጥያቄ ልጠይቅዎት። ግልጽ ነው ሀሳቤ? አዎ፣ ያው ዞሮ ልመጣልህ ነው። ይኸውልህ ለምንድን ነው መሰለህ ስለ ገድል የምናነሳበት ምክንያት፣ ይኸውልህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕዝብ የተያዘው በገድል በድርሳን በታምራት ነው አይደለም። የመጨረሻ ጥያቄ ልጠይቅዎት፣ እንቀጥል ወደ ሌላ ጥያቄ። አመኛለሁ በል። በቃል ማውጣት ይባላል፣ ኮንፌስ ማድረግ፣ አስቀድሞ በመናገር ነገር ይከናወንልናል ብላችሁ ታስባላችሁ እንዴ? እናንተ ተሐድሶዎች ማለት ምንም በሌለበት በባዶ ነገር ዝም ብሎ እንዲናረጋለን እንዲሆንልናል ብሎ አስቀድሞ በመናገር ከዛ በኋላ ይሆንልናል ይከናወንልናል ብላችሁ ታምናላችሁ? በምዕራቡ ክርስትና በትምህርተ ጥቅስ ስር ኮንፌሽን በሚባል ኮንፌስ በማድረግ ታምናላችሁ? ተጠንቅቀህ እንድታናገር ይፈልጋለሁ። ማንም የሚናገር ሰው ቢኖር እንደ እግዚአብሔር ቃል ይናገር ይላል። ስለዚህ ንግግራችንም በጨው የተቀመመ እንዲሆን መጽሐፍ ቅዱስ ይናገረናል። አየህ፣ ከእግዚአብሔር የተማረ የእግዚአብሔርን ነገር ነው የሚናገረው። መንፈስ በሚሰጠን ቃል ነው የምንናገረው፣ ጥበብን የምንናገረው ይላል። አሁን እኛ የምናወራው የአዲስ ኪዳን ክርስቲያኖች የምናወራው ስለ ሕይወት የተነገረውን የእግዚአብሔር ቃል ነው የምንናገረው። ስለ ሕይወት የተነገረውን ያንን ቃል የተቀበለ ሕይወት ያገኛል አይደለም። አንድ ይሄ ነው። ሁለተኛ እምነት የሚባል ነገር አለ። መጽሐፍ ቅዱስ የሚናገረው እምነት ማለት እምነቴን ማመን ሳይሆን እግዚአብሔርን ማመን ነው።
ስለዚህ እግዚአብሔርን አመኜ እግዚአብሔር ይሄን ያደርግልኛል ብዬ አምናለሁ እንጂ አምሮቴን ሐሳቤን እንዲመጣ ምታት እንድሰራ አልተጻፈልኝም። በጣም ጥሩ። ለምን ይሄን ጠየቅኩት? በቅርቡ እርሶም በሌላ በኩል መርጌታ ጽጌም ሲናገሩ ሰምቻለሁ። በቅርቡ 24 ሰዓት ቴሌቪዥን አገልግሎት እንጀምራለን፣ እርሶ ደግሞ ቅዳሴውን አርመን ጨርሰናል፣ ካቴድራሎችን እንወርሳለን፣ እንደዚህ በጣም ብዙ አይነት ነገሮች ሲናገሩ ሰማለሁ። በተቃራኒው ደግሞ ለአምልኮ የምትሰባሰቡበት ቦታ ቢሮ እንዲህ ያለውን ኪራይ እንኳን መክፈል አቅቷችሁ ስትቸገሩ ደግሞ ሰማለሁ ጎን ለጎን። ለምንድን ነው የማነሳለሁት? ስለ ጸደቅን በጎ ስራ እንሰራለን፣ ለመጽደቅ ግን በጎ ስራ እንሰራም እያሉ ነበር እርሶ ከቀረጻ በፊትና ለምንድን ነው ታዲያ ለምሳሌ መቄዶንያ በጎ አድራጎት ድርጅት ገንዘብ ማትረዱት እየስጠይቃችሁ እኛ ራሱ የለንም አይነት ነገር ብለውኛል። እንዴት ነው ታዲያ በአንድ በኩል እንዲህ እናደርጋለን እንዲህ እንሆናለን የሚሉ ትልልቅ የሚመስሉ ነገሮች፣ በሌላ በኩል ደግሞ ጥልቅ ልበለው አስከፊ ከብደኛል ድህነት አለ? አዎ እግዚአብሔርን የማመሰግነው ድህነትን ጽድቅ ነው ብዬ ባላምንም አባቶች ሐዋርያት ያለፉበትን መንገድ አውቃለሁ። የመቄዶንያ ቤተክርስቲያን እምልህ ይሄንን የኢትዮጵያውን እርዳታ ድርጅት አይደለም፣ በመጽሐፍ ቅዱስ ያሉ ቅዱሳን ተቸግረው እናያለን። ገንዘብ አጥተው አዋጥተው ተደጋግፈው እንደኖሩ እናውቃለን። ተርተኛል ገንዘብ ማጣታችን ራዕየ ዮሐንስ ላይ ያለች ሁለተኛዋ ቤተክርስቲያን እኮ መከራህንና ድህነትህን አውቃለሁ ብሎ እግዚአብሔር ተገልጧል። ስለዚህ ችግር አይኖርም የሚል ጋራንቲ አይደለም የተገባልን። የሚያስፈልገንን ግን በሚያስፈልገን ጊዜ ይሰጠናል እግዚአብሔር ብለን ነው የምናምነው። በችግር መመታት ጽድቅ አይደለም፣ ማጣት የጽድቅ ምልክት አይደለም፣ በባዶ እግር መሄድ የምትን ምልክት አይደለም፣ በድህነት የተቦጫጨቀ ልብስ ማለት የጽድቅ ምልክት አይደለም። በዚሁ ልክ ደግሞ 9-10 ፎቅ መኖር፣ መኪና መደራረብ፣ ህንፃዎች መኖር፣ መሬቶች፣ ገንዘቦች ሁሉ ምናምን ቢኖር ጎተራዬ ቢሞላ የመጽደቅ ምልክት አይደለም፣ የብልጽግና ምልክት አይደለም። ተረድተኛል? በመጀመሪያ ይህንን ማስተካከል ይኖርብናል። ገንዘብ ተቸግራችኋል ወይ? አዎ ተቸግረናል። ድሆች ናችሁ እንጂ ተቸግረናል። ቤት ኪራይ ለመክፈል ለአገልጋይ ደሞዝ መክፈል አልቻልንም። ይሄ ማለት እንትን እንዲኖረን ክሌም ስላላደረጋችሁ የመጣችሁ ነው፣ ክሌም ማድረግ ገንዘብ ያመጣል የሚል እውቀትም ትምህርትም የለንም እኛ። ልብ በል መጀመሪያ እንድትረዳ ይፈልጋለሁ። እምናምነው እግዚአብሔርን ነው። አሁን ለምሳሌ ዛሬውን ቀረጻ እያደረግን ያለ ነው። ሰሞኑን ስፍራ ልንቀየር ስለምንችል የምትፈልገኝ ከሆነ እንደው መቆያም ቢሆን ያዝ ብለውኝ ነው። በዛ ነው የተገናኘ ነው። ግን በአንድ በኩል እዚህ ጋር ኪራይ መክፈል የምትቸገሩ ሰዎች፣ በሌላ በኩል ደግሞ ቴሌቪዥን ጣቢያ እናቋቁማለን እንደዚህ እናደርጋለን እንደዛ፣ ሁለቱ አይጋጭባችሁም ወይ ነው? እኔ ሆን ታድሶች እኮ ግራ የምትሆኑብኝ ለዚህ ነው። በጣም ጥሩ። ይኸውልህ ምንድን ነው መሰለህ እንደዚህ እንደ ውጭ የልማት ድርጅቶች በጀት ይዘን አይደለም የምናምነው እግዚአብሔርን ነው። ጌታ ቢፈቅድና ብንኖር እንዲህ ወይም እንዲህ እናደርጋለን በሉ ተብሎ ተጽፏል። ስለዚህ ጌታ ቢፈቅድ እና ብንኖር በልባችን ይሄ ነገር ስለከበደ ቴሌቪዥን እንዲኖረን እናስባለን። ለዚያ የሚሆን ነገር በአቅማችን ካለን እንጀምራለን። ለምሳሌ አንድ ካሜራ ካለን በአንድ ካሜራ እንቀርጻለን። አየህ፣ አንዲት ኮምፒውተር ብትኖረን በአንድ ኮምፒውተር ኤዲት እያደረግን የ30 የ40 ደቂቃ እናስቀምጣለን። ጌታ ቢፈቅድና ብንኖር ቴሌቪዥን እናገኛለን ብለን እናምናለን። ይሄ ማለት ቴሌቪዥን እንዲመጣ እየጠራን አይደለም። አሁን እኛ እና እያልነው ነው ይመጣል ይሄዳል የሚል ነገር አይደለም። የኛ ጌታ ቢፈቅድና ብንኖር ይህን ወይም ያን እናደርጋለን በሉ። በዚህ መሰረት እኛንም አሁንም እናደርጋለን። እየሰራን ያለ ነው በአቅማችን። ለምሳሌ ደሞዝ መክፈል አንችልም፣ ቤት ኪራይ ተቸግረናል አይደለም? አሁን ቤት ኪራይ የምንከፍለው አተናል አይደለም? አሁን በጣም ጥሩ ነው። እኛ ግን እናቅዳለን። አሁን ቤት ኪራይ መክፈል አቅቶን ከወጣን ለጌታ ክብር ይሁን። ምን አንዳችን እንደደረሰብን አንቆጥረውም። ይኸውልህ ልብ በል፣ መጀመሪያ አገልግሎት ስንጀምር ጋዜጣ የጻፍነው በእጃችን ነው። ታሪካችንን ትልሽ ነገር በትልቅ ወረቀት በእጅ እየጻፍን ነው ጋዜጣ የጀመርነው። እግዚአብሔር የተባረከ ይሁን። አንድ ቀን ግን በኮምፒውተር እንደምንጽፍ እናስብ ነበር፣ ወይም በሌላ ማሽን በህትመት እንሰራለን ብለን እናስባለን።
ጌታ ቢፈቅድና ብንኖር። የሚገርም ነገር 6 ወር ሳይቆይ አንድ ሰው ይዞት መጣ ቢሮአችን ውስጥ። ስሙን ብናገር ሌላ ነገር ይሆናል ብዬ ነው እንጂ ቢሮአችን ድረስ መጥቶ መረጃው አለኝ። እሺ በሚደንቅ ሁኔታ አይቶን አዝኖ ለመጀመሪያ ጊዜ ኮምፒውተር እንደመጣ ዴል ኮምፒውተር ገዝቶ አላመጣልን ቢሮአችን። ኮንፌስ አድርገን ነው ጠርተነው ነው ምናምን አይደለም የምልህ። በእግዚአብሔር እናምናለን። የሚያስፈልገንን ነገር እንዲሰጠን በሚያስፈልገን ጊዜ ወደ ጸጋው ዙፋን እንቀርባለን። እግዚአብሔር ምሕረት ቢሆን ምሕረት፣ ገንዘብ ቢሆን ገንዘብ፣ ዕቃ ቢሆን ዕቃ ይሰጠናል። በኮምፒውተር ጀመር። በኮምፒውተር ስን ደግሞ በብዛት ለማተም ደግሞ ማተሚያ ያስፈልገናል። ይሄን ህትመት ለማሳተም አንድ መንፈሳዊ ድርጅት አንድ ተቋም ምናልባት ስሙ መጥቀስ ጥሩ ስላልሆነ ብዬ ነው። አሁን ያ ተቋም ሄደን ስንጠይቀው በደስታ ተቀበለን። ቀለም ከራሱ ወረቀት ብቻ እየገዛን ለረጅም ዓመት ጋዜጣ በማተሚያ ቤት መስራት ጀመር። ያው ስሙን ባይጠቅሱም ይገባኛል። እግዚአብሔር ይኸውልህ፣ እግዚአብሔርን እናምነዋለን። እምናምነው እግዚአብሔር አያሳፍረንም፣ በጊዜው ይሰጠናል። በጣም ጥሩ። ከዚያ ችግር ገጠመን። እዚያ የማናተምበት ጊዜ ደረሰ። የቢሮ ለውጥ አደረግን። ሩቅ ቦታ ስንሄድ ተመላልሶ ማተም አልቻልንም። እንጸልያለን፣ እንጽፋለን። በሚደንቅ ሁኔታ አንዲት ሴት እስከ ዛሬ ስሟን የማናውቀው እንዳትነግሩ ተብሎ በዚያን ጊዜ 148,000 ብር የወጣ አንድ የማተሚያ ማሽን በደቂቃ 60 ወረቀቶችን የሚያወጣ የማተሚያ ማሽን ተገዝቶ ቢሮአችን መጣል። መጽሔትና ጋዜጣ እንደ ልብ ሌትና ቀን የሚያተምንበት። ኦኬ፣ እግዚአብሔር በዚህ መንገድ ከሆነ የሚከብርበት ከሆነ ይሄ መንገድ የሚጠቅመው ከሆነ እኛ እናገለግላለን። ደሞዝ አልነበረንም በዚያን ጊዜ። ቆይተን ጥቂት ጊዜ ከሄድን በኋላ እግዚአብሔር ሰዎችን አስነስቶ ረዳን። ለአገልጋዮቻችን 200፣ 300፣ 500 መክፈል ጀመር። 40 ሚሽነሪዎች መድበን እንከፍል እንደነበር ታውቃለህ። 40 ልኡካንን፣ ዲያቆናት፣ ቀሳውስት፣ መርጌቶች የሆኑትን ሰዎች እግዚአብሔር ትልቅ ስራ የሰራባቸውን 40 በሰሜኑ የሀገራችን ክፍል በስውር ማለት ነው። በስውር አይደል፣ በአደባባይ በግልጥ የሚታወቁ ሰዎች። በስውር የሆኑት በቁጥር አይታወቁም። እሱን ተው ለምን ተው? ይኸውልህ ከዚያ በኋላ ከትንሽ ክፍል ወደ ትላልቅ ክፍል እየተቀየርን ብዙ ብሮች የሚከፈልበት በብዙ ሺዎች የሚከፈልበት ደረስ። በመካከል ላይ ደግሞ ችግሮች ገጠመን። የፋይናንስ ችግር። 28 ዓመታችሁ ነው እንደ ከሳቴ ብርሃን? ይቅርታ 22 ዓመታችን ይሆን እንደ ከሳቴ ብርሃን እንጂ እርሶ በግሎ እሱ ሌላ ነው። ሌላ ነገር ልብ በል። አሁን እንግዲህ አሁን ኑሮው ኢኮኖሚው ባለም አቀፍም በምንም ሲናጋ ጋዜጣ እንደ ልብ ሸጠን፣ መጽሔት እንደ ልብ ሸጠን ገንዘብ ማግኘት አልቻለም። መጽሐፍቶቻችን ሸጠን አትመንም ወደ ገበያ ማምጣት አልቻለም። ከፍተኛ ገንዘብ አጣን። የኛ ረዳት 99% የራሳችን ልጆች ናቸው። ጸሐፍት ናቸው። መጽሐፍ ይጽፋሉ፣ ጋዜጣ ይጽፋሉ፣ መጽሔት ይጽፋሉ። ለአገልግሎቱ ነው በነፃ የሚሰጥ። ታውቃለህ? ይሄን መጽሐፍቶች በሙሉ በነፃ ለአገልግሎቱ እንደተሰጡ፣ ጸሐፊዎች 5 ሳንቲም እንደማይወስዱ ከሳቴ ብርሃን ውስጥ ለአገልግሎቱ ነው የሚሰጥ። አሁን እርሶ ገድል ወይስ ገደል የሚለው መጽሐፍ ጽፈው በጣም በብዙ ኮፒ 50,000 ኮፒ ተሸጧል በ3 ወራቶች ውስጥ። እና የዛ ገንዘብ ምንም ኪሶት አልገባ? ለአገልግሎቱ ነው የሰጠሁት። ኪሶት አልገባ? እንግዲህ እኔ መናገር ጥሩ ላይሆን ይችላል። አይ እኔ እየጠየቅኩ አገልጋዮችን ወንድሞችን ጠይቃቸው። እርሶ ነው እየጠየቅኩት። አዎ 5 ሳንቲም አልወሰድኩም። 5 ሳንቲም አልነካውም። ለጌታ የተሰጠ ስለነበር። እሺ ይቅርታ ስላቋረጥኩት። ግን አሁን የገንዘብ ድህነቱ የመንፈሳዊነት ምልክት አታርገው። አይ እሱማ አይደለም። ተቸግረን ነበር፣ አሁንም ተቸግረናል። ግን ከመስራት አንቆጠም። እያንዳንዱ አገልጋዮቻችን በሚገርም ኮሚትመንት እያገለገሉ ነው ያሉት። አሁን ይሄ ብለን ስንል ምናልባት የገንዘብ ልመና ሊመስል ይችል ይሆናል። አሁን አንዳንድ ወዳጆቻችን አገልግሎታችንን የተመለከቱ ሰዎች አንዳንድ ድጋፎች እያደረጉልን ነው። እገዛዎች እየተደረገ ነው፣ ምንም እንኳ በቂ ባይሆንም። ምናልባት እግዚአብሔር የሰራቸው ታምራቶች አሉ። በጊዜ አሁን ዛሬ የማላወራቸው አሉኝ። እግዚአብሔር እየሰራው የሚያስደንቅ ታምራት አለ። አንተም እያየህ ትሰማለህ።
ወይ መተህ ትዘግባለህ። ያን ዕለት የሰማይ አምላክ እግዚአብሔር በድንቅና በታምራት በቅርቡ ብዙ ወራት ሳይሄድ ኮንፌሽን እኮ አይደለም፣ እውነት ስለሆነ ነው የምነግርህ። ይኸውልህ እኔ ባምንም እማምነው እምነቴን አይደለም። የሚሰማኝ ሰው እንዲሰማ ፈልግ። እኔ የማምነው እምነቴን አይደለም። እኔ የማምነው እግዚአብሔርን ነው። አየህ፣ እግዚአብሔርን ነው እንዳምን የተጠራሁት። እግዚአብሔር ባለጠጋ ነው። እግዚአብሔር ሁሉን ቻይ ነው። ለእርሱ ክብር ለእኛ ጥቅም ከሆነ የማይሰጠን ነገር የለም። ያልሰጠን ነገሮች ቢኖሩ እርሱ ያውቃል። እግዚአብሔር ሲሰጥህ ደስ ይላል። ባጣህ ጊዜ ልታጉረመርም አትችልም። የጌታ ስም የተባረከ ይሁን እንላለን። የሚቀጥሉትን ግን 3-4 ወራቶች ግን አንተ ራስህ አቋምን ቀይር የምትዘግበው የልዑል እግዚአብሔር ታምራል። እሺ፣ ሁለት ማለት እዚሁ ከገንዘብ ችግር ጋር በተያያዘ ነው ማነሳው። ለምንድን ነው የምለው? በአንድ በኩል እንዴት ለመዳችሁ ትላለሁ። ማለት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አይነት ድምቀትና ውበት ካለው ትልቅ ቤተክርስቲያን ወጥቶ በየህንፃው ላይ ቢሮ እየተከራዩ ቤተክርስቲያን ነኝ ብሎ መቀመጥን እንዴት ለመዳችሁት የሚለው በጣም መገረም በውስጥ ያለ፣ በሌላ በኩል ደግሞ በጣም በስነ ጽሁፍ ደግሞ እንደሰራችሁም አይቻለሁ። ደግሞ እኔ ማንበብን እግዚአብሔር የተመሰገነውን ትንሽ ስለመሞክር ብዙ የጻፋችኋቸውን ትራክቶች በየገዳሙ የበተናችኋቸውን ራሱ ብዙ አይቻለሁ። አንድ እንዲያው ማረሳው ትራክት አላችሁ። እንግዲህ አሁን አቋማችሁን ቀይራችሁ ይሁን ወደፊት ይዤው እንነጋገራለን። ቅዱሳን እንዲያማልዱ የፈቀደ ራሱ እግዚአብሔር ነው የሚል ርዕስ ያለው ትራክት ትዝ ይሎታል። አደራ ሃይማኖትን እንዳትቀይር፣ ቅዱሳንን እሱ የምትገቡበት እንትናችሁ ነው አይደለም። ቅዱሳን እንዲያማልዱ የፈቀደ እግዚአብሔር ነው። አሁንም እልሃለሁ እኮ በእግዚአብሔር ታምናለህ? አዎ። ታምናለህ? እንዴት ጠይቃለህ? እግዚአብሔር ያዘውን ትቀበላለህ? አዎ። በጣም ጥሩ። ልውሰድህ አንድ ጊዜ ብሉይ ኪዳን። እግዚአብሔር በብሉይ ኪዳን ሙሴ መካከለኛ ሆነ። ካህናት ይጸልያሉ ለሕዝቡ፣ ነቢያት ይማልዳሉ። ኢሳይያስ ጸሎት ተቀብሎ ወደ እግዚአብሔር ያደርሳል። እግዚአብሔር በኢሳይያስ በኩል ይመልሳል። እግዚአብሔር ነው የፈቀደው። ልክ ነህ? ልክ ነኝ። በጣም ጥሩ። እግዚአብሔር በድንኳን ልደር አለ። መብቱ ነው አይደለም? በደንብ በጣም ቆየና በዝግባ ይሰራልኝ አለ። መብቱ ነው አይደለም? ነው። በጣም ጥሩ። በዝግባ ሲሰራ አሁን ደግሞ አይ በድንኳን ብለኛል ብለህ አትቆምም። በግራር እንጨት ማለት ነው። በዝግባ ከሊባኖስ ዝግባ ምናምን መጥቶ መቅደሱ የተሰራው ሲሰራ አይ በድንኳን ብለህን ነበርና ድንኳኑ ነው የሚያስፈልገን ማለት አትችልም። ሲሻገር መሻገር ነው ያለብህ እግዚአብሔር። ልክ ነኝ? በጣም ጥሩ። አሁን ደግሞ በዝግባ በምናምን ያሰራውን ቤተ መቅደስ አዲስ ኪዳን ላይ ሲመጣ በቃ መቅደሱ ይፈርሳል፣ ሳይፈርስ አይቀርም ድንጋይ በድንጋይ ላይ አሁን እኔ ሕግን በልቦናቸው ነው እኔ ማደሪያ በሕዝቤ ነው አለና መረጠ። መብቱ ነው አይደለም? ብለኸኛል መቅደስ ብለህ ይዘህ ብትቀር አንተ ነው የምትቀረው። አየህ እስራኤላውያን ይኸውልህ ታቦት የሰጣቸውን እግዚአብሔር ሳይሆን ታቦት የተሰጠበትን ቦታ ነው ሲናን ይዘው የቀሩ አይተሃል። ልክ እስራኤል ጠባይ ያለኝ ሀገርም ውስጥ አይተህ እንደሆነ አሁን ደግሞ አንተ ያልከውን ልምጣልህ። አሁን አንተ የተናገርከውን ልምጣልህ። አሁን እግዚአብሔር እንዲህ አድርጎ እየቀየረ ከመጣ ነው ማወራልህ። አሁንም አንተ መቀየር ያለብህ እግዚአብሔር ወዳለው ነው የምትሄደው። ሙሴ ኤልያስ እንዲያማልዱ ፈቅዶላቸዋል። መካከለኛ እንዲሆኑ ኢቭን ሕግ መካከለኛ እንዲሆኑ መላእክት መካከለኛ እንዲሆኑ አደረገ። ሲጨርስ የአዲስ ኪዳኑ መካከለኛ ኢየሱስ ነው አለ። አማላጅ ኢየሱስ ነው አለ። መቼም ይሄን ስንናገር ትደነግጣላችሁ። አማላጅ ክርስቶስ ነው አለ። ሊቀ ካህን ክርስቶስ ነው አለ። መብቱ ነው አይደለም? እግዚአብሔር መብቱ ነው ብሏል አይደለም? ስለዚህ አይ ሙሴን ሰተናልና በሙሴ ነው የምንገባው ማለት አትችልም። ኢሳይያስን ሰተን ነበር እኮ ረስተው ነው እግዚአብሔር ማለት አትችልም። አሁን ነገርን ሁሉ ወደ ክርስቶስ አመጣው። የእግዚአብሔር ምስጢር በክርስቶስ ተጠቀለለ። አሁን ቅዱሳን እንዲያማልዱ የፈቀደ እግዚአብሔር ነው። ኢየሱስ እንዲማልድ የፈቀደም እግዚአብሔር ነው። ሁለቱ እንዴት ነው ተጣጣሙት? ይጣጣም ፈቀደ፣ በታይም ለወጠው። አሁን ደግሞ አሁን ድንኳኑ የለም፣ እየለወጠው መጣ እኮ። ስለዚህ አሁን ምንድን ነው የምንለው? ቅዱሳን እኮ እንዲያማልዱ የፈቀደ ነው። ታምናለህ ይሄንን? አሁን ደግሞ ክርስቶስ እንዲያማልድ የፈቀደ እግዚአብሔር ነው። ይሄን እኮ ነው ያልኩት። አገባባችሁ ነው እንጂ ያው መጨረሻችሁ ሌላ ነው። አገባብ ይሄ ይላል አይልም እኮ ነው። እኔ እኮ ማወራል ይሄ ይላል ወይ? እሺ ወንድሜ፣ ይኸውልህ ወንድሜ፣ ጠያቂው አዲስ ኪዳንን እቀበላለሁ ካልከኝ የአዲስ ኪዳኑ መካከለኛ ኢየሱስ ነው። አዎ
ለሚሻለው ኪዳን ዋስ ኢየሱስ ነው ይላል። በሰውና በእግዚአብሔር መካከል ኢየሱስ ነው ይላል መጽሐፍ ቅዱስ። የሚማልደው ኢየሱስ ነው። የሚያስታርቀው ኢየሱስ ነው። ይሄን የፈቀደ ማን ነው? እኛ ዋተን እጅ አውጥተን መርጠነው አይደለም። ራሱ እግዚአብሔር ለሰው ይመቻል ብሎ የላከው ይሄንን ነው። ነገስታት፣ ነቢያት፣ ካህናት ነበሩት እኮ። ልጁን ነብይ፣ ካህንና ንጉሥ አድርጎ እኮ ነው የላከው። ልክ ነኝ? አንተ ሌላ ካህን ትፈልጋለህ። አንተ ሌላ ሊቀ ካህን ትፈልጋለህ። አንተ ሌላ ነብይ ትፈልጋለህ። ልጁን ነው እንዲህ አድርጎ የላከው። የአዲስ ኪዳኑ ነብይ ኢየሱስ ነው። የአዲስ ኪዳኑ ሊቀ ካህን ኢየሱስ ነው። የአዲስ ኪዳኑ ንጉሥ ኢየሱስ ነው። በገንዘብ መድህየታችሁ ላይ ግን ከኦርቶዶክስ በመውጣታችን ምክንያት የደረሰብን ነው ብላችሁ አታስቡ? እግዚአብሔር ከእናንተ ጋር ቢሆን ለምን እንደዚህ ትቸገራላችሁ? እሺ፣ አይ ይሄ ድህነትን አውቃለሁ የሚል አይደለም። ባለጠግነት ምን ማለት እንደሆነ አልተረዳሁም። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን፣ ድሃም፣ እውርም የተራቆትክም መሆንህን ስለማታውቅ ይላል። ሁሉ አለኝ ባለጠጋ ነኝ የምትል ባለጠጋ ቤተ ክርስቲያን አለች። እግዚአብሔር ግን ድሃ ነሽ ይላታል። ስለ ባለጠግነት ያለን ምልከታም የተሳሳተ ነው። እኛ ለአገልጋዮቻችን ደሞዝ የምንከፍለው እንጣ እንጂ ተርቦ የሞተ በመካከላችን ሰው የለም። እየሰማኝ ነው? ቢሞትስ ግን የመቃብር ስፍራ አላችሁ? ቆይ ወደዚህ ልመልስል። መጀመሪያ አዳምጠኝ። ባለጠግነት የህዝብ ቁጥር፣ ሀብት፣ ቅርስ፣ ካቴድራል አይደለም። ባለጠግነት እግዚአብሔር ነው። እግዚአብሔር አለ ሆይ? ክርስቶስ አለ ሆይ? እኔ ባለጠጋ ነኝ። ባለጠጋ ሆንኩት እግዚአብሔር ስላለኝ ብቻ ነው። ክርስቶስ በእኔ ውስጥ ስለሚኖር ነው። ስለሚበላ ስለሚጠጣው ነገር እንዳታስቧለን። አንድም አገልጋይ ደሞዝ አልከፈልንም በፔሮል እግዚአብሔር ያውቃል። ነገር ግን ርቦት የሞተ ልጆቹ የተበተነ አንድም አገልጋይ የለም። ደሞዝ ሳትከፍሉ እንዴት በላ ካልከኝ፣ ወፎች አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ የሰማይ አባታችሁ ይመግባችኋል ይላል። ወንድሞች አጠገቤ ቢኖሩ ደስ ይለኛል፣ እኔ ብቻ ባልናገር። ቤት ክራይ መቼ ምን እንከፍላለን ብለው ሲሉ እግዚአብሔር ቤት ክራይን የከፈለበት ጊዜ አለ። ይሄ ሚራክል መኒ አድርጎ ከፈለ አላልኩም እኔ። እግዚአብሔር ባሪያዎቹን አስነስቶ ልኮ ወዳጆችን እኔን ራሴን ጭምር እግዚአብሔር በረሃብ እንዳንሞት ጠብቆናል። ድህነታችን የምንመነዝረው ገንዘብ ላይ ኖረን ይችላል። አይ ቲንክ ይህም ብለን ስንል የሰውን አንጀት ለመብላት አይደለም። እግዚአብሔርን በሚያውቀው የሰው አንጀት ለመብላት አይደለም። ከንትን ጋር አታገናኙት። ከሳቴ ብርሃን ገንዘብ ቸገረው፣ እነከሌ ገንዘብ አላቸው። በድፍረት ልናገር ዛሬ አንድ ነገር፣ እግዚአብሔር በሚያውቀው በሐሰትና በማጭበርበር የእግዚአብሔርን ገንዘብ ላለመብላት እንጠነቀቃለን እኛ ከሳቴዎች። ምክንያቱም ስለ ራበን ልንሰርቅ አልተጠራንም። ስለተጠማን ሰርቀን እንድንወስድ አልተፈቀደልንም መጽሐፍ። ረሃባችንን ለእግዚአብሔር እንነግራለን። ረሃብ እስካልገደለኝ ድረስ እግዚአብሔር እየጠበቀኝ እንደሆነ አውቃለሁ። እጦቱ እስካላጠፋኝ ድረስ እግዚአብሔር እየመገበኝ እንደሆነ አውቃለሁ። ወንድሞችም እንደዚሁ ናቸው። ስለዚህ ከኦርቶዶክስ ስለወጣን አይደለም። ኦርቶዶክስ ስታስወጣን ስታሳድደን፣ ለምሳሌ እኔ ደሞዝ ነው የተከለከልኩት የመጀመሪያው ዕለት። እናት አባት በሌሉበት ከተማ ውስጥ ነው የነበርኩት። ምኖርበት የቤተ ክርስቲያኒቱ ቤት ነበር። ከዚያ ነው ያስወጡን። ስወጣ ማን የት እንደምገባ አላውቅም። ልክ ነው። ከኦርቶዶክስ ስወጣ ቤት አጣሁ። ከኦርቶዶክስ ስለወጣ ትንሽም ብትሆን ደሞዝ የምትባለውን አጣሁ። አገርምም ወንጌል አስተምራቸው የነበሩ ሰዎች እኛ ጋር አንድ ክፍል አለ ብለው ወስደው አስገቡኝ። እዚያ ቤት ተቀመጥኩ። ሌትም ቀንም እየጸለይን እዚያ ቁጫል። ልብ በል ወዳጄ፣ እነዚህን ሰዎች አዘጋጀ ማን ነው? እግዚአብሔር ነው። አየህ፣ ተሰዶ ምግብ በሌለበት ሲሄድ ቁራውን አዞ ያበላው እግዚአብሔር ነው። እግዚአብሔር እነዚህን ሰዎች አስነሳ። ከዚያ በኋላ ወደ አዲስ አበባ መጣሁ፣ አገልግሎት ጀመርኩ። እኔ ሳገባ ቤት አልነበረኝም።
ላገባ 1 ወር ሲቀር በአገልግሎት ከምንገናኛቸው አንዱ መጥቶ 3 ክፍል ቤት አይ ቲንክ 7 ዓመት ያለ ኪራይ በነፃ ነው የኖርኩት። አግብቼ ወልጄ ረጅም ዓመት የተቀመጥኩት እዚያ ቤት። ከዚያ በኋላ እግዚአብሔር ደሞዝ ሰጥቶኝ ቤት ኪራይ ተከራይቼ ቤቱን አስረክቤ ወጣሁ። አይ ቲንክ ገድል እየተናገርኩ እንዳይሆንና ደግሞ ይህን የሰማ የጻፈ ያጻፈ እንዳትለኝ እንጂ ቤት ተከራይቼ መኖር ጀመሩ። ከዚያ በኋላ ደግሞ እግዚአብሔርን አመሰግናለሁ። ቤት ኪራይ እየተወደደ ሲሄድ ደሞዝ ስለሌለን ስንቸገር የባለቤቴ ቤተሰቦች ለምን ትቸገራላችሁ ብለው ሌላ 3 ክፍል ቤት ሰጡን። በነፃ መኖር ጀመር። ወዳጅ ለምን ይህን እንደምታስወራኝ አላውቅም። ድህነት ማለት ምን ማለት ነው ልጠይቅህ አንተ። ሀብታም ቦን ቤት ተከራይቼ አለ የምኖረው ሳልከፍል እንድኖር አደረገ እግዚአብሔር። ስለዚህ ረሃብ አልገደለንም። የምንኖርበትን ስፍራ እግዚአብሔር አዘጋጀ። ይሄ እግዚአብሔር በሚያስፈልገን ጊዜ የሚያስፈልገንን ነገር እንደሚሰጠን ተረድተን ነው የምንኖረው። ደግሞ ዛሬ እንደ ነገ አይሆንም። ነገ ደግሞ ሌላ ቀን ነው። ለምሳሌ እንድንሰራ የምንችልበትን ነገር እግዚአብሔር አመቻቸልን። ገንዘብ ኖሮን የገዛነው ዕቃ የለንም። እኛ ለምሳሌ ገንዘብ ኖሮን አጠራቅምን የገዛን የለንም። የሰሙ ያዩ ሰዎች ካሜራ ገዙልን፣ አስፈላጊ ዕቃዎችን ሰጡን፣ ለቴሌቪዥን አገልግሎት የሚሆኑ አንዳንድ ነገሮችን ሰጡን። በእነዚህ ስራ እየሰራን ያለ ነው። ነገ ደግሞ ሌላ ቀን ነው። ስለዚህ የግድ ክርስትናን ገንዘብ ከማግኘትና ከማጣት ጋር ማዛመድ አንችልም። በዚሁ አጋጣሚ የሚያውቁን ወዳጆቻችን አብረውን ከኛ ጋር በመቆም ትልቅ ስራ እንድንሰራ ቢያግዙን አብረን ወንጌልን ብንሰራ አሁን ከሰማናቸው ካየናቸው የበለጠ ትላልቅ ስራዎች ሊሰሩ እንደሚችሉ ተስፋ አደርጋለሁ። ዋና ዓላማዬ ለእናንተ ተቋም ገንዘብ ማሰባሰብ ወይም እንደዛ እንዲያደርጉ አልነበረም። እኔም እንደሱ አስብ ግድ የለም። እሺ ከቻሉ እርሶ ወይም ካልቻሉ ደግሞ እናንተን የሚከተሉ የእናንተ አባላት የሆኑ ሰዎች እንዲያደርጉት ቢጋብዙልኝ ደስ ይለኛል። ለመቄዶንያ በጎ አድራጎት ማህበር አሁን ገንዘብ እየተሰበሰበ ነው። እናንተ ላትችሉ ትችሉ ይሆናል። እናንተን የሚሰሙ ሰዎች እንዲሰጡ በግልጽ መናገር ይችላሉ። አዎ እንግዲህ ምንድነው መሰለ እስከ ዛሬ ድረስ እንደዚህ አይነት ነገር አድርገን አናውቅም። ኦፊሻሊ በአደባባይ የተወሰኑ 6-8 ወዳጆቻችንን ሰብስበን የቴሌቪዥን አገልግሎት እየጀመርን ስለሆነ ለሱ የሚያገለግል ኮምፒውተር ለመግዛት 6 ሰዎችን በዋትሳፕ ተገናኝተን እንዲህ አይነት ችግር አለብን ብለን ላፕቶፕ ገዝተናል አሁን እንጂ ኦፊሻሊ ቸግሮናል እርዱን ብለን አናውቅም። አውቃለሁ ብዙ ለምነን አናውቅም። እንዲህ አይነት ነገር 2 ነገር ነው ፍራቻችን። አንደኛ ስራችንን ሳይመለከቱ ሳያዩ ሰዎች እንዲረዱ ብዙም እንትን አይደለንም። ሰዎች ስራችንን እንዲያዩ እኛም የምንጋብዘው ቢሮአችን እንዲመጡ ስራችንን እንዲያዩ መስክ ላይ እንዲመለከቱን ነው የምንፈልገው። ብዙ ጊዜ የገጠሩ ነው ያላችሁት በጣም ብዙ ቦታ። አዎ በጣም ብዙ ቦታ መጥተው እንዲያዩ እንፈልጋለን። ስለዚህ አንዳንዶች ያዩ አንዳንድ ቦታዎችን ቤት ኪራይ መክፈል ምናምን የሚረዱ ሰዎች አሉ አንዳንድ ቦታ ላይ። አሁን እኛ በዚህ አጋጣሚ የሳተላይት ቴሌቪዥንም የዲጂታል ቴሌቪዥን አገልግሎትንም ሁለቱንም ለመጀመር እና ለማስጀመር ሂደቶች ላይ ያለ ነው። ይሄ እንግዲህ ለዚህ የሚያስፈልገንን እገዛ ለመጠየቅ ዝግጅት አድርገን እንመጣለን ብለን ለወዳጆቻችን እነግራለን ብለን እናስባለን። ማስታወቂያም እንነግራለን። ይህን በምናደርግበት ጊዜ የበኩላችንን ድርሻ ለመቄዶንያ ብቻ ሳይሆን ለሌሎችም እንዲህ አይነት ስራ ለሚሰሩ ሰዎች እግዚአብሔር ለሚያሳስበን ሰዎች ካለን ከፍለን መስጠት መጽሐፍ ቅዱሳዊ ነገር ነው። እሱን ለማድረግ እንግዲህ ቅድም እንዳልኩ ነው ከድህነታቸው ጥልቀት የተነሳ እንደለገሱ አብያተ ክርስቲያናት እሱን የማድረግ ስራ ማድረግ የምንችልበት ሁኔታዎች አሉን። ይህን ለማድረግ በጥቅሉ ስራ እየሰራን ነው። በተለይ ወዳጆቻችን የሚከታተሉን ሰዎች በቅርብ ወደ እነሱ እንመጣለን። ያን ጊዜ የሚሆን ነገር ይሆናል ብዬ አስባለሁ። አሁን ገንዘብ እርዳታ ምናምን ለመጠየቅ የሚያስችል ነገር ማስተላለፉ ጥሩ አይደለም። ገብቶኛል። እኔ ያልኩት መቄዶንያ በጎ አድራጎት ማህበር እየሰራለ በጎ ስራ አለ። ይሄን አይቃወም ሰው እርግጠኛ ነኝ። ስለዚህ እናንተን የሚከተሉ የሚያደንቁ ወዳጆቻችንን የሚሉ አባላትንን የሚሉ ሰዎች ለመቄዶንያ ድጋፍ እንዲያደርጉ መናገር ይችላሉ እርሱ አሁን ወይስ አይችሉም?
መናገር ምንም ችግር የለውም። እኔ እንደ ከሳቴ ብርሃን ማለቴ ነው። እንደ ከሳቴ ብርሃን 1 ብር ይሁን 1 ሚሊዮን ብር ይሁን ካለን ነገር ማካፈል አዋጅ የሚያስፈልገው ነገር አይደለም። ማለት ከራሳችን ለመስጠት እየሰጠን ነው ብለን እናደርጋለን የሚል አይደለም። ልናደርግ በምንችልበት መንገድ ማድረግ እንችላለን። እኛን የሚያውቁ ወዳጆቻችን የሆኑ ሰዎችን በዚህ በጎ ስራ ላይ መሳተፍን መንፈሳዊ ስራ ነው። እናትና አባት የሌላቸው መርዳት፣ መበለቶችን ማገዝ ንጹሕ አምልኮ ነው ስለሚል ድጋፍ ማድረግ ተገቢ ነው። በተለይ ክርስቲያን ለሆኑ ሰዎች ይሄን ለማድረግ ማሳሰቢያ የሚያስፈልገው አይደለም። በአደባባይ የተገለጠ ነገር ነው። ለመቄዶንያ የሚሆን እሱን መሰል ለሚሰሩ በጎ አድራጎት፣ ለሕፃናት አስተዳደግ፣ ለተለያየ ነገር የሚሰሩ በጎ አድራጎቶችን በገንዘብ በቁስ ማገዝ መንፈሳዊነት ነው ብዬ እላለሁ። እንደ ከሳቴ ብርሃን ያለውን ነው ማወራለሁ። ስለዚህ ልንሰጥ ነው እየሰጠን ነው ብሎ ማወጁ ብዙ ጠቀሜታ የለውም። ከሰማንበት ጊዜ ጀምሮ ግን ለማድረግ ልባችንን ማነሳሳት ይጠበቅብናል እና ወዳጆቻችን በዚህ ነገር ቢሳተፉ ይሄ ለእነሱም ጥቅም ነው፣ ለእግዚአብሔርም ክብር ነው። ለሚደገፉ ሰዎች ደግሞ የደስታ አንዲት ምክንያት ሆኖ መገኘት መታደል ነው ብዬ አስባለሁ። በመጨረሻ ቀንም ጌታ እግዚአብሔር እንዲህ አይነት ስራዎችን እኮ ይጠይቃል እና እንዲህ ማድረግ ደግሞ ተገቢ ነው ብዬ አስባለሁ። ስለዚህ የሚሰሙኝ ወዳጆቼ፣ የከሳቴ ብርሃን ዘመዶች የሆኑት በሙሉ ወዳጆቻችን የምንላቸው ሌሎችም ሰዎች በእንዲህ አይነት በጎ ስራ እንዲሳተፉ ማሳሰቢያ እሰጣለሁ። አመሰግናለሁ። መምህር ጌታቸው በእውነት ከልብ በጣም አመሰግናለሁ። የነበረን ትንሽ ከለመድንበት ትንሽ ጠንከር ያለ ዙር ነበረ። ለማንኛውም እንግዲህ አድራሻ ቀይራችሁ ሰፈር ቀይራችሁ ደግሞ አንዴ ከተደላደላችሁ በኋላ በድጋሚ እንገናኝና ጀማምረን የተሆናቸውም በስላሴ ትምህርትም ላይ ሆነ ሌሎች ርዕሶች አሉ። እግዚአብሔር ፈቀደ መጠን እንቀጥላለን። አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።